ገቢያችንን ለማሳደግ 5 ቁልፎች። ሰላምታዬ በያላችሁበት ይድረስ ቤተሰቦች። ዛሬ ቆንጆ ሐሳብ እናወራለን። አንድ ጥያቄ ጠይቄያችሁ ልጀምር። ሁለት የተለያዩ ሰዎች አሉ። አንደኛው በወር 100 ሺህ ብር ያስገባል፣ አንደኛው ደግሞ በወር 10 ሺህ ብር ያስገባል። ልዩነታቸው 10 እጥፍ ነው፣ በገቢ ማለት ነው። ግን 100 ሺህ ብር የሚያስገባው ሰውዬ 10 ሺህ ብር ከሚያስገባው 10 እጥፍ የሚሰራ ይመስላችኋል? ምናልባት ከሱ ያነሰ ጊዜም ሊሰራ ይችላል፣ እኩልም ሊሆን ይችላል። ታዲያ ልዩነቱን የፈጠረው ምንድነው? መልሳችሁን ኮመንት አድርጉልኝ። ግን በአንድ ነገር እንስማማለን። አንደኛው የሚሰራው ስራ ከሌላኛው የተሻለ ዋጋ ያወጣል ማለት ነው። ወይም አንደኛው ሰው ቫሉየብል ነው ወይም ውድ ነው፣ ኢምፖርታንት ነው ማለት ነው። መቼም 1 ኪሎ ብረትና 1 ኪሎ ወርቅ ክብደታቸው እኩል ቢሆንም ዋጋቸው ግን እኩል አይሆንም። የሰማይና የምድር ይለያያል። እኔም አንተም ሌላው ከ8 እስከ 10 ሰዓት እየሰራን ሌላው ከኛ የተሻለ በብዙ እጥፍ ገቢ የሚያገኘው ታዲያ ለምንድን ነው? ውድ መሆን የምንችለው ታዲያ እንዴት ነው? መቼም ረጅም ሰዓት በመስራት ሊሆን አይችልም። ምክንያቱም የተገደበ የተወሰነ ሰዓት ነው ያለን። በ24 ሰዓት ውስጥ 8ቱን ብንተኛበት 6ቱን ደግሞ ብንበላ ብንሰራ የሆነ ነገር ብናደርግ ብንንቀሳቀስበት የሚተርፈን ከ8 እስከ 10 ሰዓት ያለው ነው። ስለዚህ እንደ ብረቱ ሳይሆን እንደ ወርቁ ውድ ሆነን ኢምፖርታንት ሰው ሆነን የተሻለ ገቢ የምናገኘው እንዴት ነው? ስለሱ ነው የምናወራው። ትልቅ አጀንዳ ነው። በነገራችን ላይ አንዳንድ ሰው በማይንድ ሴቱ፣ በአመለካከቱ፣ በአስተሳሰቡ ምክንያት የሚገባውን ገቢ አያገኝም። ወደኋላ የሚጎትት አስተሳሰብ ስላለው ብቻ ወደ ኋላ የተጎተተ ገቢ ይኖረዋል። አንዳንድ ሰው ደግሞ ማይንድ ሴቱ ጥሩ ነው፣ ግን ገቢውን ማሳደግ የሚያስችል ተግባር የለውም፣ ልማድ አልገነባም። አንተስ ማይንድ ሴቱን የጎደለ ወይስ ተግባሩ ነው ልማዱ ነው የጎደለ? አሁን ባለህ ገቢና ወደፊት እንዲኖር በምትፈልገው ገቢ መካከል ልዩነቱን የፈጠረው ምንድን ነው? ማይንድ ሴትህ ነው? ልማድህ ነው? ምንድን ነው? በሽታውን ካወቅን መድኃኒቱን መፈለግ በጣም ቀላል ነው። ስለ ሁለቱም እናወራለን። ድክመትህ የቱ ጋር እንደሆነ እንለያለን፣ መፍትሄውን እናውቃለን። የምናወራውን ነገር አድምጣችሁ ያመናችሁበትን ከተገበራችሁ በአጭር ጊዜ ውስጥ ገቢያችን ይቀየራል፣ እርግጠኛ ነኝ። እስከ መጨረሻው መቆየት ብቻ ነው ከእናንተ የሚጠበቀው። ለኢንስፓየር ኢትዮጵያ አዲስ ከሆናችሁ ቻናላችንን ሰብስክራይብ አድርጉት። ሰብስክራይብ ስታደርጉ ደግሞ ከጎን ያለችዋን የደወል ምልክት መጫን አለባችሁ። እቤታችሁ ውስጥ ከ9 እስከ 12ኛ ክፍል የሚማር ተማሪ አለ? ልጃችሁ ይሆናል ወይ ታናሽ ወንድማችሁ፣ ታናሽ እህታችሁ፣ ወይ ደግሞ ዘመድም ሊሆን ይችላል። በትምህርቱ ጎበዝ እንዲሆን በጣም አሪፍ ፊውቸር እንዲኖረው ካሰባችሁ እያንዳንዱን ትምህርት ማለትም ማትስ፣ ፊዚክስ፣ ኬሚስትሪ፣ ባዮሎጂ የሶሻል ትምህርቶችን ሳይቀር ሂስትሪ፣ ጂኦግራፊ፣ ኢኮኖሚክስ የቋንቋ ትምህርትንም ጨምሮ እንግሊሽና ኤስኤቲን ጨምሮ የሚያስጠናው በቀላሉ በሚገባ መንገድ የሚያስረዳው ከዛ ብዙ ጥያቄ አሰርቶ ለፈተና የሚያዘጋጀው በጣም ውጤታማ ጎበዝ እንዲሆን የሚረዳው የሞባይል አፕሊኬሽን አለ። ፊውቸርኤክስ ይባላል። ለዩኒቨርሲቲ ማለፍ በጣም ከባድ በሆነበት ዘመን ማለፍ ብቻ ሳይሆን ከ500 በላይ አምጥቶ በከፍተኛ ውጤት ዩኒቨርሲቲ እንዲገባ ትልቅ ቦታ የተሻለ ቦታ እንዲደርስ እናግዘዋለን። ትምህርት ከበደኝ ፈተና እንዴት ልሆን ነው ብሎ መጨነቅ መፍራት ያቆማል። ከሱ የሚጠበቀው ፕሌይ ስቶር ላይ ገብቶ ፊውቸርኤክስ ብሎ ሰርች አድርጎ አፕሊኬሽኑን ስልኩ ላይ መጫን ነው። ከዛ በኋላ የፈለገውን ኮርስ ወይም የትምህርት አይነት ከፍቶ የመጀመሪያውን ቻፕተር በነፃ ምንም ሳይከፍል ያያል። ከዛ የምናስተምርበትን መንገድ ከወደደው ውጤታማ ያደርገኛል፣ ይሄማ ጎበዝ ያደርገኛል፣ አሪፍ ነው ካለ በማይታመን ክፍያ የ4ቱንም ዓመት ትምህርቶች ከ9 እስከ 12 ያሉ ሁሉንም ትምህርቶች እናስጠነዋለን። ከፈለገ በኢንተርኔት ካልፈለገ ደግሞ ያለ ኢንተርኔት ኮርሶቹን ስልኩ ላይ ጭኖ እንደፈለገ ማጥናት፣ ጥያቄ መስራት ይችላል። ስልኩ ላይ ለረጅም ሰዓት ቲክቶክ እና ቴሌግራም ሊጠቀም ይችላል። ከዛ ሰዓቱ ቀንሶ ፊውቸርኤክስን ደግሞ ቢጠቀም በትምህርት ህይወቱን እስከ መጨረሻው ይቀይራል። አሁን በቀጥታ ወደ ጀመርነው ሐሳብ እንለፍ። የመጀመሪያው ገቢያችንን ለማሳደግ የሚያስፈልገን ለገንዘብ ያለንን እይታ መቀየር ነው። ሁልጊዜም ምንም ነገር መቀየር ከፈለግን ከአይምሯችን ነው መጀመር ያለብን፣ ከአመለካከታችን ነው መጀመር ያለብን። አንዳንድ ሰዎች ሰው ስለ ገንዘብ ሲያወራ እንዴት ገቢዬን ላሳድግ፣ እንዴት ህይወቴን ልቀይር ብሎ ሲጨነቅ
በቃ በሃይማኖቱ ወይም በእምነቱ ደካማ የሆነ የሚመስላቸው በቃ ስግብግብ የሆነ ከፈጣሪ የራቀ ምናምን የሚመስላቸው ሰዎች አሉ። ስለ ገንዘብ ማውራት ስለ ማደግ ማውራት የማይፈልጉ ሰዎች አሉ። ፈጣሪ በስንፍናህ ምክንያት ዝቅ ያለ ገቢ እንድታገኝ አይፈልግም። አንድ ጥያቄ ልጠይቃችሁ። ሎተሪ ቢደርስህ እኔ ይሄ ሁሉ ገንዘብ ምን ያደርግልኛል? ከፈጣሪ ያጣላኛል አልፈልግም ትላለህ? በፍጹም አትልም። የምትለው ምናልባት 10% ወይም 1/10ኛውን ለአስራት በኩራት ወይም ደግሞ መባ ለፈጣሪ ሰጣለሁ፣ የቀረውን ግን የሚጠቅም ነገር እሰራበታለሁ እለወጥበታለሁ ነው የምትለው። ታዲያ ገና ለገና የማይመጣ ሲሳይ ሎተሪን የምትቀበል ከሆነ ሊመጣ የሚችል ሊለውጥ የሚችል ነገር ማሰብ፣ እንዴት ልደግ እንዴት ልለወጥ ብሎ ማቀድ ምኑ ጋር ነው ኃጢያቱ? አየህ፣ ገንዘብን መውደድ ወይ ደግሞ ለገንዘብ ብለ ፈጣሪ የማይወደውን ነገር ማድረግ ነው ኃጢያት የሚሆነው እንጂ ገቢህን ለማሳደግ ገንዘብ በደንብ ለማግኘት ማቀድ ማሰብ ኃጢያት ሊሆን አይችልም። ስለዚህ አመለካከት ከዚህ ይጀምራል። ምን ችግር አለው ስለ ገንዘብ ባስብ፣ ስለ ገንዘብ ባወራ፣ ስለ ገንዘብ ባነብ፣ ገቢን ባሳድግ ምን ችግር አለው? እንደዛ የሚያወሩ ሰዎች ስግብግብ ስለሆኑ አይደለም፣ ህይወታቸውን ማሻሻል የራሳቸውን የቤተሰቦቻቸውን በዙሪያ ያሉ ሰዎችን መርዳት ስለሚፈልጉ ነው ብለ በበጎ ማየት ጀምር። ሁሉም ነገር ከአመለካከት ይጀምራል። ወደ ሁለተኛው እንለፍ። ሁለተኛው ገቢህን በጣም እንድታሳድግ የሚረዳ ገንዘብ ላይ ሳይሆን የገንዘብ ነፃነት ማግኘት ላይ ማተኮር ነው። ምን ማለት መሰላችሁ? አንዳንድ ሰዎች በጣም ትልቅ ገቢ ያላቸው ግን ወጫቸው ትልቅ ነው የዛኑ ያህል። ስለዚህ ወሩ ሲያልቅ ገቢያቸው ማልቋል፣ ኪሳቸው ባዶ ነው። ስለዚህ The Richest Man in Babylon መጽሐፍ ላይ እንዳለው ትልቁ ትኩረትህ የምታገኘው ብቻ ሳይሆን የምታስቀረው ነው ህይወትህን የሚቀይረው እሱ ስለሆነ ይለናል። አየህ፣ ያ የምታስቀምጠው ገንዘብ ወይም ሴቭ የምታደርገው ብር ተጠራቅሞ የሆነ ሰዓት ላይ ትንሽዬ ቢዝነስ እንደውም ለምን አልሰራም እንድትል ሊያደርግህ ይችላል። ወይ ደግሞ የሆነ ቦታ ኢንቨስት ላድርገው፣ ወይ አሴት ልግዛበት፣ መኪና ወይ ቤት ወይ የሆነች የባንክ ሼር ልግዛበት፣ ስቶክ ልግዛበት እንድትል ያደርጋል። ያ ማለት ገንዘብህ ላንተ ጠንክሮ መስራት ይጀምራል ማለት ነው፣ ሌላ ገንዘብ ለማምጣት። አያችሁ፣ ሁለት አይነት ሰዎች አሉ። የመጀመሪያዎቹ ጠንክረው ሰርተው ገንዘብ የሚያገኙ ናቸው። እነዚህ ብዙ ናቸው። እኛም ሁላችንም እንደዛ ነን። ጠንክረን ሰርተን ገንዘብ እናገኛለን። በጣም ጥቂቶች ደግሞ ገንዘባቸው ጠንክሮ ሰርቶ ሌላ ገንዘብ ያመጣላቸዋል። ከሁለተኞቹ ለመመደብ ነው መጣር ያለብን። ይሄ ማለት ፋይናንሻል ፍሪደም ማለት ነው፣ የገንዘብ ነፃነት ማለት ነው። አንተ ሳይሆን ጠንክረ የምትሰራው ገንዘብህ ነው ጠንክሮ የሚሰራው። የሆነ ቦታ ኢንቨስት አድርገዋል፣ ያ ገንዘብህ ራሱን እያዋለደ ራሱ ጠንክሮ እየሰራ ሌላ ገቢ ያመጣልሃል። አንድ በጣም የማደንቀው የሥራ ፈጣሪ ወይም አንተርፕረኑር እንደዚህ ይለናል። አንተ በጠዋት ስንት ሰዓት እንደምትነሳ፣ ስንት ሰዓት ስራ እንደምትገባ፣ ስንት ሰዓት ከስራ እንደምትወጣ፣ ምን እንደምትለብስ፣ ምን እንደማትለብስ፣ መቼ እንደምታርፍ፣ መቼ እንደማታርፍ የሚወስንልህ ሌላ ሰው ከሆነ አለቃ ወይ ስራ ከሆነ አንተ የዘመናዊው ዓለም ባሪያ ነህ ይለናል። ምክንያቱም በራስህ ህይወት የሚያዙት ሌሎች ናቸው ማለቱ ነው። በጣም መራራ ሐሳብ ሊሆን ይችላል፣ ግን ትልቅ እውነት አለው። ሴቭ የምታደርገው ገንዘብ ወይም ገቢህ ሊገዛልህ የሚችለው ትልቁ ሀብት ጊዜህን ነው። በቃ በገንዘብህ መልሰ የምትገዛው ጊዜህን ነው። የምትወደውን እንድትሰራ፣ የምትወደው ቦታ እንድታሳልፍ፣ መንፈሳዊ ነገር ላይ እንድታተኩር ከፈለግ፣ ከቤተሰብ ጋር እንድትዝናና፣ የፈለግከውን እንድታደርግ የሆነ የገንዘብ ፍሪደም ያስፈልጋል። አየህ፣ ገንዘብ የሚገዛልህ ትልቁ ነገር ነፃነት፣ የጊዜ የገንዘብ የፈለክበት የመሆን ነፃነት። ነፃነት ደግሞ በነፃ አይገኝም፣ ፕራይስ አለው፣ ዋጋ ያስከፍላል። ለዛ ነው አመለካከትህን መጀመሪያ የምትቀይረው፣ ከዛ የገንዘብ ባህልህን ልማድህን የምትቀይረው። ለዛ ነው ነፃነት የሌለው ህይወት በጣም ፔንፉል ነው፣ ከባድ ነው። አስቡት፣ ህይወታችን በሌሎች ቁጥጥር ስር ሲሆን የማንወደውን እንሰራለን፣ እየተነጫነጭን ጠዋት እንነሳለን፣ ስራ እንገባና በቃ እየተነጫነጭን ቀኑ ያልፋል። ከዛ ደግሞ ደሞዝ ሲመጣ ገቢው አያስደስተንም፣ በምንፈልገው ልክ አያድግም። ኑሮ ደግሞ እየተወደደ ነው፣ በዛው ልክ ደግሞ የኛ ገቢ እያደገ አይደለም። በጣም እንጨነቃለን፣ ምንድነው የሚሻለው እንላለን። ሌሎች ደግሞ በተቃራኒው ደግሞ በዛ ሰዓት እየተዝናኑ ነው፣ የሚፈልጉትን እያደረጉ ነው፣ ፈጣሪያቸውን እያመሰገኑ ነው፣ ከቤተሰቦቻቸው ጋር እያሳለፉ ነው፣ የሚወዱትን ብቻ መርጠው እየሰሩ ነው። የሚሰሩትን ሌላ ሰው አይመርጥላቸው። ምን ይሻላል? ነፃነትን እንዴት ነው ልናገኝ የምንችለው? የገንዘብ ነፃነት። ከዛ በኋላ ጊዜያችንን የምንገዛበት እንዴት ነው? ተግባራዊ ልታደርጓቸው የምትችሏቸውን መፍትሄዎች ቀጥሎ ባሉት እነግራችኋለሁ። ወደ ሶስተኛው እንለፍ። ሶስተኛው ገቢያችንን ለማሳደግ በጣም የሚረዳን ወሳኝ ተግባር ወይም ድርጊት ልማዳችን ሊሆን የሚገባው ነገር
ለምትፈልገው ሳይሆን ለሚያስፈልግህ ነገር ቅድሚያ ስጥ። ምን ማለት መሰላችሁ? የሚያስፈልግህ ማለት ያለዛ ነገር አንተ መኖር አትችልም ማለት ነው። በጣም ኢምፖርታንት፣ በጣም አርጀንት ነው ማለት። የምትፈልገው ማለት ግን ትርፍ ነገር ነው፣ ቅንጦት ነው ማለት ነው። ምን ማለት መሰላችሁ? ለምሳሌ አንተ ጫማ መግዛት ያስፈልግሃል፣ ግዴታ ነው። በባዶ እግርህ አትሄድም መቼስ። ግን በጣም ውዱን ጫማ ያ እንትና የሚባለው ጓደኛ የሚያደርገውን ብራንድ ጫማ በ4000 ብር በ5000 ብር ሜቢ በ10000 ብር ካልገዛው ስትል ኪስህን መፈተን ስትጀምር የምትፈልገው ነው የሚያስፈልግህ አይደለም። አየህ፣ በጣም ኢምፖርታንት እንደ አርጀንት የሆነውን ትተህ ወይም የሚያስፈልግህን ትተህ የምትፈልገው ላይ ማተኮር ስትጀምር ህይወትህ ባዶ መሆን ይጀምራል። አንተ ሜቢ የሚያስፈልግህ ቤት ያፈራውን ንጹህ ነገር መብላት ሊሆን ይችላል። አንተ ግን ውስጥህ የሚፈልገው ወጥተህ የሆነ ውድ የሆነ ምግብ ቤት ገብተህ መብላት ሊሆን ይችላል። ከጓደኞች ጋር የሆነ ፈታ ብትን ማለት ሊሆን ይችላል። ገንዘብ ማጥፋት ሊሆን ይችላል። አየህ፣ እነዚህ ውሳኔዎች ሲደጋገሙ ዋጋ ያስከፍሉሃል። መጀመሪያ ኪስህን ባዶ ያደርጉታል፣ ከዛ ህይወትህን ባዶ ያደርጉታል። ምክንያታዊ ሳይሆን ስሜታዊ መሆን ትጀምራለህ። ቅድሚያ መስጠት ያለብህን መለየት ይከብድሃል። ለዛ ነው ገንዘብ በ20 ልብ በ40 የሚባለው። በ40 የሚመጣውን ብስለት አሁን ማምጣት አለብህ። ስሜትህን የመቆጣጠር ፍላጎትን የመገደብ አቅም ያስፈልጋል። ይሄ ማለት ሌሎች ሰዎች ያደረጉትን የግድ እኔ ማድረግ አለብኝ ብለህ ራስን መጫን የለብህም። ሌሎች ሾው ኦፍ ሊያደርጉ ይችላሉ። ምን እንዳላቸው፣ ምን እንደሚለብሱ፣ ምን አይነት ስኬት ላይ እንደደረሱ፣ ምን እንደሚበሉ፣ ምን እንደሚጠጡ፣ የት እንደሚዝናኑ ሊያሳዩ ይችላል። በኢንስታግራም፣ በፌስቡክ፣ በቲክቶክ በፈለጉት መንገድ። አንተም ውስጥህ ደግሞ እኔም እኮ ከነሱ አላንስም፣ ምን ጥሩ ሁኔታ ላይ እኮ ነው ያለሁት፣ እንደውም ላሳያቸው እችላለሁ ብለህ ስሜት አሸንፎህ በእነሱ መንገድ የምትጓዝ ከሆነ ራስህን አትሆንም። መመሳሰሉን አቁም። ሌላው የተሻለ ቤት ውስጥ እየኖረ ነው፣ እኔም የተሻለ ቤት ለምን አልከራይም? እነሱ እየተዝናኑ እንዲያረጉ እኔ ፈዝዣለሁ ልትል ትችላለህ። አየህ፣ ብስለት ማለት ሌሎች ያደረጉትን ትተህ የራስህ ላይ ፎከስ አድርገህ ስሜትህን ተቆጣጥረህ ፍላጎትህን ገድበህ ትልቁ ዓላማህ ላይ ትልቁ ስዕል ላይ ትኩረት አድርገህ ጉዞህን መቀጠል ነው። አጎንብሰ መጓዝ ካለብህ አጎንብሰ መጓዝ ነው። ትልቁን ለማሸነፍ ይኸውልህ ምን ይባላል መሰላችሁ? እያንዳንዱን ግጥሚያ ማሸነፍ አይጠበቅብህም። ትልቁን ጦርነት ነው ማሸነፍ ያለብህ። በእያንዳንዱ ቀን ማሳየት አይጠበቅብህም። ነገ ትልቁን አሳክተህ ምሳሌ መሆን ትችላለህ። ስለዚህ የምትፈልገው ላይ ብቻ ገንዘብ አታውጣ፣ ጊዜህን አታባክን። የሚያስፈልገው ላይ ትኩረት አድርግ። ይሄ የሚያስፈልገኝ ነው ወይስ እኔ የምፈልገው ነው ብለህ ለይ። ቅድሚያ የምትሰጠውን ካወቅ ገቢ ብቻ ሳይሆን ህይወትህ ይቀየራል። ወደ ቀጣዩ እንለፍ። አራተኛ ገቢህን እጥፍ የሚያደርገው ቁልፍ ሰው መሆን ነው። ሁልጊዜም ትልቅ ተከፋይ ሰዎች ቁልፍ ናቸው፣ ተፈላጊ ናቸው፣ ኢምፖርታንት ናቸው። እኔ ሰዎች ምንም አላስተማሩኝም፣ ግን ከህይወቴ የተማርኩት ትልቅ ነገር በሄድክበት ሁሉ ጠንክረህ የምትሰራው አንተ እንደሆንክ እርግጠኛ ሁን ይለናል ድዋይን ጆንሰን የተባለው የፊልም አክተር። በቃ ስራ ላይ ቁልፍ መሆን አለብህ። ከሚጠበቅብህ በላይ መስራት አለብህ። ኦቨር ዴሊቨር ማድረግ አለብህ። ሰዎች የሚጠብቁትን ሳይሆን የማይጠብቁትን ሁሉ አሳይተህ ሰርፕራይዝ ልታደርጋቸው ይገባል። አንድ ትልቅ የምትለው እግር ኳስ ተጫዋች ሊሆን ይችላል፣ አትሌት ሊሆን ይችላል። እዛ ቦታ የደረሰው ፈጣሪ በሰጠው ጸጋ ወይም ተፈጥሮ ብቻ አይደለም፣ በዲስፕሊኑ ነው። በሚያስገርም ዲስፕሊኑ ነው። ምክንያቱም ያ ስፖርተኛ ደስ አለው ደበረው፣ ፀሐይ ሆነ ዝናብ ሆነ፣ ትላንትና ግጥሚያውን ተሸነፈ አሸነፈ፣ ዋንጫ አነሳ አላነሳ፣ በየቀኑ የልምምድ ቦታው ላይ ታገኘዋለህ። አጎንብሶ ይለፋል፣ ይሰራል፣ ይጥራል። ሁልጊዜ ጥረት ነው። ዲስፕሊኑ ያስገርምሃል። ተናዶ ተሸነፍኩኝ ዋንጫውን አጣሁኝ ብሎ ሲጠጣ ሲያጨስ አታገኘው። ሜዳ ላይ ካለው ብቃቱ ጀርባ የሚከፈል ትልቅ ዋጋ አለ። የኛ ሜዳ የሥራ ቦታችን ነው፣ የምንሰራው ስራ ነው። በቃ የሥራ ቦታችን ላይ ማን እንደሆንን ማሳየት አለብን። ሰነፍ መሆን፣ ግዴለሽ መሆን ዋጋ ያስከፍለናል። ያንን ስራ ከእሱ በላይ የሚሰራው ሰው የለም ተብሎ እስኪነገርልህ እስኪጨበጨብልህ ድረስ ማንነትህን በስራህ ማሳየት አለብህ። ያንተን ብቻ ሳይሆን ከዚህ በፊት እንዳልኳችሁ የአለቆችህን የጓደኞችህን ስራ ደርበህ ልትሰራ ትችላለህ። ምክንያቱም የተሰጠውንማ ሁሉም ሰው ይሰራል። አንተ ግን ከሚጠበቅብህ ከተሰጠ በላይ መስራት አለብህ። ያ ቁልፍ ሰው ያደርጋል። ያ ገቢህን ያሳድገዋል። ወደ መጨረሻው እንለፍ። የመጨረሻውና በጣም ወሳኙ ገቢህን ለማሳደግ የሚያስፈልግህ አምስተኛው ነገር ራስ ላይ ስራ። ምን መሰላችሁ? ሁሌም እንደምለው ጂም ሮን እንደዚህ ይለናል፣
ስራህ ላይ ጠንክረህ የምትሰራ ከሆነ ጥሩ ገቢ፣ ጥሩ ደሞዝ ታገኛለህ። ራስ ላይ ጠንክረህ የምትሰራ ከሆነ ግን ፎርቹን ትገነባለህ፣ ሀብት ትገነባለህ ይለናል። ምን ማለት መሰላችሁ? ሁለቱም በተመሳሳይ ሰዓት እየሰሩ አንዱ 100,000 አንዱ 10,000 ያገኛል። አንደኛው 10 እጥፍ ያገኛል። ለምንድነው ካላችሁ አንደኛው ረጅም ሰዓት ስለሚሰራ አይደለም። በጣም የተሻለውን ስራ እሱ ስለሚሰራ ነው። ወይም ቫሉዌብል የሆነ ሰው ነው፣ ኢምፖርታንት የሆነ ሰው ነው። ወይም የዛ ሰው የሚሰራው ስራ ከዛኛው በላይ ተፈላጊ ነው። ምን መሰላችሁ? እዚህ ጋር አንድ ሰው የተሻለ ገቢ ለማግኘት ወይም የገቢ ፒራሚድ የሚባላል ወይም ደረጃ የሚባላል ቤር ሚኒመም የመጀመሪያው ገቢ ለማግኘት የሚያስፈልግ ስለምትሰራው ስራ ዕውቀትና የትምህርት ዝግጅት ነው። ለምሳሌ ምግብ አብሳይ ከሆንክ በቃ ምግብ የማብሰል ዕውቀት ያስፈልጋል፣ ቤር ሚኒመም በትንሹ። ለምሳሌ የሳይት ኢንጂነር ከሆንክ በትንሹ አንተ ሲቪል ኢንጂነር መሆን አለብህ፣ መመረቅ አለብህ። በቃ ዕውቀቱ ቢያንስ ወረቀቱ ያስፈልጋል ማለት ነው። ሁለተኛው ግን ገቢህ የተሻለ እንዲሆን ማደግ ከፈለክ ግን ዕውቀቱ በቂ አይደለም፣ ልምድ ያስፈልጋል። ልምድ ማለት በጊዜ የተፈተነ ዕውቀት ማለት ነው። መጀመሪያ ኖሌጅ ነው፣ ከዛ ኤክስፒሪየንስ ነው። ለዛ ነው ብዙ ሰዎች ልምድ ሲኖራቸው ልምድ ከሌላቸው ሰዎች በተሻለ የሚከፈላቸው። ልምድ ባለህ ቁጥር ገቢህም የሚያድገው ለዛ ነው። ግን ኤክስፖኔንሻል የሆነ በጣም በትልቁ ትልቅ ክፍያ ማግኘት የሚፈልግ ግን ሶስተኛው ደረጃ ላይ መድረስ አለበት። ያ ደረጃ ዕውቀት ኤክስፒሪየንስ አይደለም። በማይቋረጥ መልኩ አንስቶፐብል በሆነ መልኩ ራሱ ላይ መስራት አለበት። ራስ ላይ መስራት ማለት በአመለካከት፣ በዕውቀት፣ በክህሎት ሁሌ ማደግ ነው። መቼ በአንድ ጊዜ ገቢ እንደሚቀየር ላታውቀው ትችላለህ። ኤክስፖኔንሻል በሆነ ደረጃ እጥፍ በሆነ ደረጃ ገቢ መቼ እንደሚቀየር ላታውቅ ትችላለህ። ግን እርግጠኛ የምትሆነው ሁል ጊዜ አንተ ራስ ላይ የምትሰራ ከሆነ በዕውቀትም፣ በአመለካከትም፣ በልምድም፣ በክህሎትም ካደግክ ግን የሆነ ሰዓት ላይ ማንም ሊያቆምህ የማይችል ሰው ትሆናለህ። አንዳንድ ሰው ቲክቶክ ላይ ወይ ዩቲዩብ ላይ ስለማይጠቅመው ነገር ኦር ስለሆነ ሰው በቃ ወሬ ሊሆን ይችላል፣ የማይጠቅም አጀንዳ ሊሆን ይችላል። እሱን ለማየት 2 ሰዓት 3 ሰዓት አያጣም። ግን ቋንቋውን ለማሻሻል ወይ የሚፈልገውን ክህሎት ለማሻሻል ግን 30 ደቂቃ ያጣል። ኧረ እኔ ቢዚ ነኝ፣ ይደክመኛል፣ ከስራ ገብቼ ይላችኋል። የሚጠቅመውን ህይወቱን የሚቀይርለትን ቪዲዮ ለ15 ደቂቃ በትዕግስት እንኳን ማየት አይችልም አብዛኛው ሰው። ታዲያ እንዴት አድርጎ ነው ህይወቱ የሚቀየረው? የዘራኸውን እኮ ነው የምታጭደው። ስለ ገቢህ በጣም የምታስብ፣ የምታነብ፣ የምትማር ከዛ ወደ ተግባር የምትቀይር ከሆነ የጊዜ ጉዳይ ነው፣ ገቢህ ይቀየራል። እንደ ኬሚስትሪ የሚያጠና ሰው እኮ ኬሚስት መሆኑ አይቀርም። አሁን ያለህበት ነገ የምትደርስበትን ሊወስን አይችልም። ትልቅ ማሰብ መለማመድ አለበት። አየህ፣ አሁን ያለውን ገቢ አይተህ እኔ እኮ ከዚህ በላይ ገቢ ላገኝ አልችልም እያልክ መኖር የለብህም። ሁልጊዜ ሰርቫይቫል ሙድ ላይ በቃ እንደው የዚህን የወር ወጪ ከቻልኩኝ እያልክ አታስብ። እኔ በጣም ብዙ እጥፍ የማገኝበት ነገር ያስፈልገኛል፣ ምንድነው ማድረግ ያለብኝ ብለህ ራስን ማስጨነቅ አለብህ። ከዛ በአንተ ሙያ በአንተ ስራ የተሻለ ቦታ ላይ የደረሱ ሰዎችን እያቸው። ምንድነው ያደረጉት? ምን አይነት ልማድ ነው ያላቸው? እነሱ ያደረጉትን ማድረግ ነው የሚጠበቅበት። ቻይኖች እንደሚሉት ስለ መንገዱ ማወቅ ከፈለግ የሚመለሱትን ጠይቃቸው። ቤተሰቦች እስከ መጨረሻው አብራችሁኝ ስለቆያችሁ፣ ስላደመጣችሁ፣ ስለተከታተላችሁ በጣም አድርጌ አመሰግናለሁ። ረስተኸዋል፣ ገቢ ለማሳደግ እኮ እንደዚህ ማድረግ አለብን የምትሉትም ሐሳብ ካለ ኮመንት አድርጉልኝ፣ ይጠቅመኛል፣ እኔም አነበዋለሁ። በተጨማሪ ደግሞ ሃይስኩል የሚማር ልጅ ወይ ታናሽ ወንድም ታናሽ እህት ዘመድ ካላችሁ ትልቅ ፊውቸር እንዲኖረው በትምህርቱ ጎበዝ እንዲሆን ዩኒቨርሲቲ እንዲገባ የምትፈልጉ ከሆነ ፊውቸር ኤክስ የሚባል አፕሊኬሽን አለ። ይሄ አፕሊኬሽን ዋናው ትኩረቱ በትምህርትና በሶፍት ስኪል ልጆቹን ማሳደግ ነው። ጎበዝ እንዲሆኑ እያንዳንዱን አካዳሚክ ትምህርት ማትስ፣ ፊዚክስ፣ ኬሚስትሪ፣ ባዮሎጂ፣ ሂስትሪ፣ ጂኦግራፊ፣ ኢኮኖሚክስ፣ ኤስኤቲ፣ እንግሊሽ ቋንቋ ሁሉ ሳይቀር አስተምረናቸው እንዴት ጎበዝ እንደሚሆኑ እንዴት ዓላማቸውን እንደሚያውቁ ደግሞ ሶፍት ስኪል ኮርሶችን ሰተናቸው ትልቅ ቦታ ለማድረስ ምንችለውን ሁሉ እናደርጋለን። ከናንተ የሚጠበቀው ፊውቸር ኤክስ የሚባለውን አፕሊኬሽን ስልካችሁ ላይ መጫን፣ እንዴት አድርገን እንደምናስተምራችሁ በነፃ አንድ ቻፕተር ሙሉ ማየት፣ ከወደዳችሁት ደግሞ በጣም በትንሽዬ ክፍያ ሁሉንም ኮርሶች ማግኘት ነው። እስከ መጨረሻው ስለቆያችሁ ስላደመጣችሁኝ አመሰግናለሁ። ቸር ቆዩልኝ።